ቅድስት ማህሌት ወደ እነ ብሩክ ቤት በመምጣቷ በጣም ተናዳለች። ብሩክና ቅድስት እንግዲህን አሁን ላይ ሮማንቲክ የሆነ ፍቅር ላይ ሆነው የፍቅር መቀስ አታላቋረጣቻቸውም እና በጣም ተደነግጣለች ቅድስትዬ ማለት ነው። መርዙ ደላለው ደግሞ አሁን ላይ በቅድስትዬ ፍቅር አብጃለሁኝ እባክሽን እያለ ዳጣን እንትን እያላት ነው። እና ማህሌት እንግዲህን መታና ብሩክን ማለት የሆነ በር ከፍታ ተደብቃ እየተመለከተቻቸው ነበረ። ብሩክ አሁን ላይ ቅድስትዬን እንግዲህን ብሩክ በይኝ ማለት ጋሽ እንዳትዪ ከእንግዲህም በኋላ ብሩክ ብለሽ እንድትጠሪ ነው የምፈልገው እያለም ልክ እንትን እያሉ እያለ ማህሌት ትመጣለች። ማህሌት ምን ልትሰሪ ነው የመጣሽው ሲሏትም አይ እንዳትሳሳቱ እኮ ብዬ ነው አላለችም። ከዛ ብሩክም በጣም ይናደድና ምንድነው የምንናደድ ምንድነው የምንሳሳተው እያለት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው እንደተመለከትነው ማህሌት እንግዲህ ወደነ ብሩክ ቤት መታለች። አሁን ላይ ያው ማለት ጊዜው ሄደና ማለት የሆነ ብሩክና ቅድስት እንግዲህን ተጋብተው ነው ማየት የምንፈልገው እና እነሱ ግን መቼ ነው የሚጋቡት? መድብል በነገራችን ላይ ያው አልበሙን እያወጣ ነው። አንዱን አልበም ደግሞ የሚለቀው እነ ብሩክና ቅድስትዬ ሲጋቡ ነው ብሎም ቃል ገብቷል። ማህሌትን እንግዲህን ብሩክ አሁን መራመድ ችለሻል አይደለ? እባክሽን ውጭልኝ ውጭ ሲላትም እንዴ ብሩክ ይቅርታ አላደረክልኝም እንዴ ትለዋለች። የምን ይቅርታ ነው የማደርግልሽ? አሁን ቤት የለቀሽ ውጭ ሲላትም እየሮጠ ሄዳ ወደ መኝታ ክፍሏ ትሄዳለች። ወደ መኝታ ክፍሏ ሄዳ በነገራችን ላይ ከዚች ኤፍራታ ጋር ተደውለና ኤፍራታን እንግዲህን ብሩክና ቅድስትዬ ሊሳሳሙ ሲሉ ደረስኩባቸው እያለችም እንግዲህን ትነግራታለች። ቅድስትም መቼ ኤፍራታም እንግዲህ ቢሳሳቡም በፍጹም ደግሞ እንደዚህም አይነት ነገር ያደርጉም በፍጥነት ነው ይህንን ነገር የሚያደርጉት። ቢሆንም ደግሞ አይተሽ እንዳላየሽ ዝም ብለሽ መኖር አለብሽ በማለትም ይህንን ምክር ለግሳታለች። ይህንን ነገር ግን በፍጹም ተቀብላ መኖር እንደማትችልም ማህሌት ደግሞ እየነገረቻት ነው ማለት ነው። አይ ይኸውልሽ ከዛ ከቤት እንዳትወጪ እስቲ በዚህ እንኳን ጽኑ ሆኚ ከዛ ቤት ቢያስወጥሽ እንኳን ከዛው ከበሩ ላይ እንዳትሄጂ እዛው በሩ ላይ ሆኜ ትላታለች። እናም እንደዛ ስትላት አሁን እኮ ምግብ እየሰጡኝ አይደለም ርቦኛል ኤፍራታ ስትላትም እንዴ ሴት አይደለሽ እንዴ እና ታዲያ ተነሽና ውጭና ስሪያ ቅድስትዬስ ምን አለችሽ ስትላትም እንግዲህ ሁሉም አኩርፈውኛል አሁን ራሱ ሳሎን እየተመካከሩ ነው ሊያስወጡኝ ከመድብል ጋር እያለችም ትናገራለች። መድብል አሁን ላይ ደግሞ ውጭ ላይ ከኤፍራታ ጋር ወርቶ መጥቶ ነበረ። ከኤፍራታ ጋር ወርቶ የመጣው ስለ ማህሌት ነው። እህትሽን አንድ ነገር ሳናደርግባት እንዲሁም በፖሊስ ሌባ ናት ብለን ሳናስወጣት ከዚህ ከቤት ነይና እህትሽን ውሰጂ ሲላትም ኤፍራታም እንደፈለጋችሁ አድርጓት እንጂ እሷ በፍጹም እህቴ አይደለችም፣ ከፈለጋችሁ እንዳደረጋችሁ አድርጓት፣ አንቃኩ ልትገል ነበር እያልኩ ነው ስትለው እንዴ ኤፍራታ እህትሽ እኮ ነች፣ በኋላ እንደ ነገር ብትሆን አትጸጸችም ሲላትም አይ በፍጹም እኔ አልጸጸትም በማለትም ትነግረዋለች። እናም ብሩክ አሁን ተቀምጦ ሳሎን እያለ መድብል ይመጣል። መድብልም እንግዲህ ግን እንዴት ነህ ወንድሜ ሲባባሉም ደህና ነኝ፣ አልበሙ እንዴት እየሄደልህ ነው? አይ አሪፍ ነው፣ ጥሩ እየሄደ ነው። በነገራችን ላይ ይህ ሙዚቃ ተቀናብሮ ምናምን ሲለቀቅ ቀላል ይመስላችኋል፣ ግን ከጀርባው ብዙ ድካም አለው እያለም ይነግረዋል። አይዞህ ወንድሜ በርታ ምናምን እየተባባሉም እንግዲህ እንትን እያሉ እያለ ወንድም ጋሽ መከተይ እየተባባሉ እየተሞጋገሱ ነበረ። ብሩክ አሁን ላይ ቆይናና እኔ ከየት ወጥቼ ነው ማለቴ ድምጽ እኮ በጣም ያምራል፣ የኔ እኮ ድምጽ እኮ ግን እንኳን ለዘፈን ውሻ እንኳን አይጠራም። ኦ ብሩክ ይህንን ነገርም ካመን ካሪፍ ነው እያለ መድብልም ይነግረዋል ማለት ነው። ከምሬ እኮ ነው ወንድሜ፣ ለዛ እኮ ነው እኔ አባቴ ልጅም መልክ እያለ መድብልም ይቀልድበታል። እናም እንደዛ እየቀለደበት እያለ አሁን አንድ ነገር ስለ ማህሌት ልነግርህ ነበረ፣ ለምን አንጠቀምባትም ሲልም ምን አይነት ጥቅም እንደው በእናትህ እኔ እኮ ተሳቀቂ እኮ ሞትኩኝ ከዚህ ከቤት እንዴት ነው የምትወጣው እያለም እንግዲህ ብሩክ እንትን ሲለው
እና ብሩክ አሁን ላይ እንግዲህ እንቅልፍ ራሱ እየተኛሁኝ አይደለም ሲልም፣ ማን ነው እየተኛ ያለው? እኔም እኮ እየተኛሁኝ አይደለም፣ ሁላችንም እየተኛን አይደለም፣ ግን ደግሞ ይሄንን እድል መጠቀም አለብን። ኤፍራታን አግኝቻት ነበረ በጣም እንደተጸጸተችና እንዲሁም ይቅርታ ብላ ከአንተ ጋር መኖር እንደፈለገች ምናምን ነግራኛለች ይለዋል። እኔ እኮ መሀሌትን ከአንተ በላይ እኔ ነኝ የማውቃት። መሀሌት መቼም ቢሆንም ተጸጽታ ሰውን ይቅርታ አትጠይቅም ይለዋል። ስለዚህ ከዚህ ከቤት ማስወጣት ነው ያለብን፣ ወይም እሷን ገለን እንግዲህ እስር ቤት አንበሰብስም በማለትም እዚሁ ቤት ትቀመጥና ራብ ምግብና ውሃ ስንከለከላት በራሷ ትሄዳለች እያለም ይነግረዋል። አይ በፍጹም እንደዛ አይሆንም ወንድሜ፣ እንደዛ ሳይሆን ልክ ማለት አሁን ለምሳሌ ዝናን ከርታ ከነሱ ጋር እንድትሰራ መረጃ ከነሱ እንድታመጣ፣ ግን መሀሌት ይሄንን ነገር የምታደርገው ይመስላችኋል? በነገራችን ላይ እኮ መድብል አላወቀም እና ነው እንጂ በእርግጥ አሁን ላይ በጣም ተጸጽታለች። ግን በባለፈው ከተመለከታችሁት መድብልንና ይህንን ሞገስን ከርታችኋለች። ዝናን አሳልፌ እሰጣችኋለሁ ምናምን ብላ ለዝና እውነቱን ተናግራ እንግዲህ ማለት እውነቱን ተናግራ እንግዲህ እንደዛ አድርጋችሁ ከርታችኋል። አሁንም በድጋሚ መድብል ያንን ነገር ማድረግ አለብን፣ መረጃ ከነሱ ታመጣልናለች እያለም እንትን ሲል፣ አይ በፍጹም እንደዛ አይሆንም፣ ይኸውልህ እኔ ይቅርታ ካደረግኩላት በአንድ ቀን መታ አብሬ ካላደርኩ ነው የምትለው። አይ እንደዛማ አይሆንም፣ እንደዛ እንዲሆን አልፈቅድም። አንተ ከእንግዲህም በኋላ ቅድስትዬን አግብተህ ከቅድስት ጋር እንድትሆኑ ነው የምፈልገው በማለትም ይነግረዋል። እንደዛ ከሆነ ይኸውልህ ወንድም፣ ይሄ ሀሳብ በፍጹም የሚሆን ነገር አይደለም። እዛ ላይ ደግሞ ልጅ እዚህ ነች ያለችው፣ ልጅን ትጎዳብኛለች በማለትም ሲነግረውም በስተ መጨረሻ መንገድህን ማለት አሁን ብሩክ ምንድን ነው ያለው? ይሄ ወደ ቤት የመጣችው ይቅርታ ልትል ወይም ተጸጽታ ሳይሆን ዝና ሂጂና ይቅርታ ጠየቂ ስላላት ነው። አዎ እሱንማ ነግራኛለች ይለዋል። ምን እና ታዲያ ተነገረችህ? እንዴት እንደዚህ ትለኛለህ? ይለዋል። አይ ቢሆንም ይህንን እድል መጠቀም አለብን እያለም እንግዲህ መድብል እንትን ይላል። እና ቅድስትዬ ኩሽና እየሰራች እያለ ምግብ ምናምን በር ይከፈታል። ኩሽናው በር ማለት ነው። ወይኔ ምሳሌ እያለችም ዞር ስትል መሀሌት ነች። በጣም ትደነግጥና ትዞርና ምን ትሰሪያለሽ አንቺ ደግሞ? ይቅርታ ቅድስትዬ አስደነገጥኩሽ እንዴ? አስደነገጥኩሽ ትኛለሽ እንዴ? በጣም ነው ያስደነገጥሽ። ምን ትሰሪያለሽ እዚህ ስትላት፣ ኩሽናው እኮ ስለናፈቀኝ ነው አደለ? አዎ ቆይናና ከዛ ከእንደገና እንደዛ ምናምን ስትላት፣ ወይ ኩሽናው ደግሞ ምንም አልተቀየረም ትላታለች። አንዳንድ ነገር እኮ ዝም ብሎ አይቀየርም ትላትም እንግዲህን ቅድስትዬም መሀሌት እንግዲህን ዝም ትላለች። እናም እንደዛ ስትል እንግዲህን በስተመጨረሻ እንግዲህ አሁንም እኮ ልትጋቡ ነው፣ መቼ ነው ሰርጋችሁ? እያለችም እንትን ስትላት፣ ስለምንድን ሰርግ ነው የምታወረው እንዴ ቅድስትዬ? ነፍሰ ጡር ነሽ እንዳላለችም ምን ስለምንድን ነፍሰ ጡር ነው? በነገራችን ላይ እዚህ ጋር ቅድስት የተሳሳተችው ነገር ከብሩክ ጋር ምንም ነገር እንደሌለ ወይም ደግሞ ያሰብሽው ነገር ትክክል አይደለም ምናምን መጠርጠርሽ ጥሩ ነው ብላ ብትልም ግን ከብሩክ ጋር ምንም ነገር የለንም ብላ ለቅድስት ለዚች ለመሀሌት መናገር የለባትም። መሀሌት በነገራችን ላይ ሆነ እያጣራች ነው ያለችው። ምን ላይ ደረጃ ናቸው፣ በምን ደረጃ ላይ ናቸው የሚለው ላይ ነች ማለት ነው። እና ቅድስት ደግሞ አሁን ላይ ከብሩክ ጋር ምንም ነገር እንደሌላት እየተናገረች ነው። ይህ ደግሞ አጋጣሚ ለሷ በጣም ጥሩ ስለሆነ ማለት ነው። መርዙ ደላላው ደግሞ ለቅድስት እንግዲህ ፍቅር ይዞኛል እያለ ለዳጣ ይነግራታል። ዳጣ እውነትም ከቅድስትዬ ፍቅር ይዞካል ስትለው፣ በእርግጥ እኔ መሸጥ መለወጥ ነው እንጂ ከሴት ላይ ፍቅር ይዞኝ አያውቅም፣ ግን ቢሆንም ሲጠብሱ ሳይ መጥበስ ያምረኛል አለ። እንዴ ዝም ብሎ ሴት ይጠበሳል እንዴ? ሄድና እዛ ስጋ ቤት ልብህን ጥበስ እንጂ ትለዋለች። እና እንደዛ ስትለው እንግዲህ ተይ ግን ቅድስትዬ ተይ ግን ምሳንች ዳጣ እንደዛ አይባልም ተይ ተይ ይላታል። ግን ከመረገን ሚስት ልፈልግልክ ምናምን ስትለው እሺ ፈልግልኝ ይላታል። ከዚያ አንድ ማለቴ ኤፍራታ የምትባላለች ጀምሮ የተዋት ምናምን አላለችም። መድብል እንዳይሰማሽ እያልኩ ነበረ። መድብል እንግዲህ በኤፍራታ እኮ ፍቅር ይዞታል ማለት በባለፈው ለዝና መርዝ ምናምን ብሎ ከዳች ብሎ ነው እንጂ እንደስችል ላይ ያላት። አሁን ደግሞ ተመልሰው ተቀራርበዋል። አሁን ደግሞ እች ዳጠድሪቷ ለመርዙ ደላላው ልታጀናጅን እንግዲህ እች ደፋር
እያለች እንግዲህ ትገኛለች ማለት ነው። እና እንግዲህ እሱም እሺ በቃ አጀናጅኔ ኮሚሽን ትሰጠኛለህ አይደለ ስትለው ያው እንደ እንትኑ አንቺ ሚስት ታመጣሽልኝ እኔ ባላመጣልሻለሁ በማለትም በዚህ ይስማማሉ። ከዛሽ ተባብለው ለማንኛውም መርዞ የኔና ያንተ እርዳታ ሞገስ ይፈልጋል ከኔና ካንተ እርዳታ ትለዋለች። ከዛ የምን እርዳታ ኮሚሽን አለው? ቆይ አንተ ያለ ኮሚሽን ምንም ነገር አሰራም ማለት ነው ትለዋለች። ከዛ እንደዛ ስትለው አዋዳ ለምንድን እሰራለሁ? ምንም ነገር አልሰራም ይላታል። እናም እንግዲህን በቃ አለው ትለዋለች። እሺ በቃ ተስማምተናል ይሉና እንግዲህን ተያይዘው ይሄዳሉ። ሞገስ አሁን ላይ እቅዱ ምንድን ነው? በባለፈው ሉላና ጠበቃው ሲያወሩ እንግዲህን እየቀዳችው ሪከርድ አለ እና ሪከርዱን እንግዲህን በዛ በፖሊስ ማለት በክርክር ከሆነ እሱ የህጉን ውጣና ወረዱን ስለሚያውቀው ያሸንፈናል። ስለዚህ ይህንን ሪከርዱን ይዘን ሄደን ይህንን ለባለቤቱ እናሰማለን ብለን እንለዋለን ብለን እንግዲህ ለሉላ ይነግራታል። ሉላ በጣም ደስ አላት። በነገራችን ላይ ይህ እቅድ እንደሚሳካላቸው ተስፋ እናደርጋለን። እና በጣም ደስ ሲላት እንግዲህ እውነት ነው ሞገስ ይሄ ነገር የሚሳካ ይመስላል። አዎ በደንብ ነው የሚሳካው እያለም ይነግራታል ማለት ነው። እሺ እንደዛ ከሆነማ በጣም ነው ደስ የሚለኝ። እናም በዛውም ለምንድን የጀመረውን ክርክር እንዲጨርሰው አናደርገውም ትለዋለች። በጣም ጥሩ አሪፍ ሀሳብ ነው ይባባላሉ። አሁን እንግዲህን በዚህ እርዳታ ላይ ዳጣና እንግዲህን ደላላው እንዲሳተፉ ተጋብዘዋል ማለት ነው። እናም ይሄ እንግዲህን ማለት እኔ ብቻ በጣም ግራ እየገባኝ ነው። በነገራችን ላይ በቃ የሉላ ሁሌ እንደተሰቃየች ነው፣ በዝና እንደተሰቃየች፣ አሁን ደግሞ በዚህ በእንትን እየተሳቃየ ነው። እና ይች ደግሞ አሁን አዲሷ ልጅ ዝና በጣም ስለወደዳት በጣም ይቅርታ ልከላከልልሽ ብዙ ጣርኩኝ፣ ግን በቃ ከእንግዲህም በኋላ አልቻልኩም አላት። ልትገሉኝ ነው እንዴ? ልትገሉኝ ነው እያለችም ነበረ። ያው ዝና እወድሃለሁ በይኝ ብሏት ነበረ። እሷም ደግሞ አልልክም፣ በፍጹም የቤተሰቦችን ሀብትና ንብረት ጨርሰ ነው ያሸጥከው፣ ስለዚህ እንዴት ነው እወድሃለሁ እንድል የምትጠብቀው እያለችው ነበረ። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምን